እሱም ምን ማለት ትሰጪኛለሽ በማለት መስጠትሽንስ እንዴት ላምንሽ እችላለሁ በማለት እንግዲህ ይጠይቃታል። እሷም እኔ የሳጅኑ እህት ነኝ፣ እኔ ከከለከልኩ እህቴ ካለችኝ ብለህ መናገር ትችላለህ ብላ ትለዋለች። እሱም ይሄ ነገር እንዴት ሊሆን ይችላል በማለት እንግዲህ ከዚህ ስትወጣ ብር መኖሪያ ስለሚያስፈልግ አንተ የምትሰጠኝ ካርጋው ነው፣ ከዛም በኋላ እንጨርሳለን በማለት ትጠይቀዋለች። እሱም ልጄን አሳክሜ የሚተርፈውን በሙሉ እሰጥሃለሁ፣ ልጄን አትርፍልኝ የማኩልን በማለት ስትማጸነው እኔ ምንም ነገር አትመክሽም እነግርሻለሁ ብሏታል። ሆኖም የካርታውን ቁጥር እየሰጣትና ወደ ቤት መታ እርግቤን ታማክራታለች። እርግቤን በፍጹም እንደዚህ አይሆንም፣ ይሄ ነገር መቆም አለበት፣ አባቴንም በዚህ የተነሳ ነው ያጣሁት፣ አንቺንም ላጣሽ በፍጹም አልፈልግም፣ ስለዚህ ይሄ ነገር መሆን የለበትም ብላ ትላታለች። እሷም ለአጎትሽ እንዳትናገሪ ዘገዬ ይህንን ነገር ተሰማ አይፈቅድልንም ብላ እንግዲህ ለዘገዬ እንዳትነግር ቃል ታስገባታለች። እሷም በፍጹም ይሄ ነገር አይሆንም፣ እኔ አባቴን አጥቼ አንቺንም ማጣት አልፈልግም፣ ደግሞ በተዘረፈ ብር መታከም አልፈልግም ብላ ብትላትም እኔ ለአንቺ ብዬ እስከ ምን ያህል ጥግ እንደሚሄድ እኔ እናትሽ ብላ ትላታለች። በፍጹም አሁንም እያለችም ትገኛለች። ሆኖም እንግዲህ እዚህ ጋር ደግሞ ሱራፌል ሳሚን ይጠራጠራል። ይሄንን ብር የወሰደው ሳሚ ነው በማለት ሲናገር ቤዛ እንዴት ነው አንተ ሱራፌል ህይወቱን አሳልፎ ሰጥተን ከዛ ህይወት አስወጥቷል፣ እንዴት እሱን ልትጠራጠር ትችላለህ? ብሩ ጠፍቶ ይቅር እንጂ እሱም መጠራጠር የለብህም በማለት እንግዲህ ቤዚና ሱራፌልም ይጣላሉ። እሱም ካዲያ እኔ ምን ላደርግ፣ ብዙ ጊዜ አዘውትሮ ስለ ብሩ የሚያነሳው እሱ ነው በማለትም እንግዲህ ይሄን ቤተሰብ ሰበሰብኩኝ ስል እንደውም ቤተሰቡ አሁን ላይ ችግር ላይ ወደቀ። ይሄ ብር ሴጣን ነው፣ ይሄ ብር የሆነ ነገር ይዞብን እንደሚመጣ አውቄ ነበረ በማለት እንግዲህ ቤዚም ትናገረዋለች። ካሁን ወዲህ እንደዚህ አይነት ቃላት ካንተ እንዳይወጣ ከደኩቻም ይኸው እስካሁን ድረስ የት እንደገባች ልናገኛት አልቻልንም። ስለዚህ አገሯን ቢሆን ሄደን እንፈልጋለን። ሽብሩም ከዚህ ተቀመጥ ተብሎ ሽብሩም ሄዷል። እንዴት ነው ይሄ ነገር እየሆነ ያለው? ስለዚህ ይህንን ብር ማን ሊወስደው ይችላል? ምናልባትም እነ ቅንጭርቴም ሊሆኑ ይችላሉ። እነሱንም ጠርተን እንጠይቃቸዋለን በማለት እንግዲህ ይነጋገራሉ። ሆኖም ሱራፌል እና ሳሮን ደግሞ ሳሮን በፍጹም ሽብሩን መጠራጠር አልነበረብኝም፣ ለአንዴ እንኳን ማመን ነበረብኝ፣ ይኸውና ጥሎኝ ሄደ በማለት እንግዲህ እየተናደደች ትገኛለች። እንዴት ነው የማትጠረጥሪው? እራሱ ነው የወሰደው፣ እንደውም ለምን ሄደ በማለት እንግዲህ ሱራፌልም ሲናገር እንዴ ጉቻን እንደውም አንተ ነፃ ልታደርጋት አስበክ ነው ወይ? ይህንን ብር የወሰደችው ማ ጉቻ ትሆናለች፣ ሌላ ሰው አይደለም በማለትም ትለዋለች። ወይም ደግሞ ምናልባትም ሽብሩና ጉቻ ተመካክረው ይሄንን ነገር አድርገው ሊሆን ይችል ወይ? አገራቸውም አንድ ነውና አንድ ቦታ ገብተው ይሆን ወይ ብላ ትላለች። ስትልም እንግዲህ ይሄ እንዴት ሊሆን ይችላል? በፍጹም እንደዚህ ሊሆን አይችልም። ሽብሩ እዚህ ነበረ እኮ ይሄንን ያደረገው ሽብሩ ነው ሲላት፣ በፍጹም ሽብሩን መጠራጠር የለብንም፣ ሽብሩ ይሄንን ነገር አልወሰደም፣ ሽብሩ ሲጀመር አይዋሽም በማለት እንግዲህ ትነግረዋለች። ሽብሩን እንዳትረሺ፣ ሽብሩ ማለት እኮ የዶክተሩ ዘመድ ነው፣ የዛ የተረገመ ሰው ዘመድ መሆኑን እንዳትረሺ፣ ስለዚህ እሱ ሊሆን ይችላል በማለት እንግዲህ ያወራሉ ማለት ነው። ሆኖም ሳሮንም ደግሞ በፍጹም ይሄንን ነገር ሊያደርግ አይችልም፣ ሊወስድም አይችልም እያለች በስተመጨረሻም ደግሞ እንደውም ጉቻና እሱ ተመካክረውም ይዘው ከሄዱ በኋላ እንደውም ይመስለኛል ሽብሩ ያረገዘው ከጉቻ ሳይሆን አይቀርም ትላለች። እንዴ ለካ ለዚህ ነው እንዴ ሆዱ እንደዚህ ያበጠው ሲላት፣ አይ ጉቻ ትመስለኛለች
ከሽብሩ ሳታረግዝ አትቀርም በማለት እንግዲህ ስትለው እንዴ አብደሻል እንዴ ብሎ ሲላት አንተም በጊዜ እንደኔ ብታብድ ይሻልሃል በማለት እንግዲህ አሁን ላይ የምትናገረው ሁሉ ጠፍቷት እንግዲህ ሱራፌልን ምናልባት እነሱ ተመካክረው እኛ ላይ እየተጫወቱና ጉቻም ያኔ እንግዲህ ገጠር እያሉ ሊጋቡ ይፈልጉ ነበረ። ስለዚህ ለአንተ ሳይሆን ያረገዘችው ለሽብሩ ሊሆን ይችላል ብላ ትለዋለች። እንዴት ነው ለሽብሩ የምታረግሰው? አንቺ ሴትዮ ጤነኛ አይደለሽም፣ እያበድሽ ነው ብሎ ይላታል። ማበድስ ምን ያንሰኛል? 40 ሚሊዮን ብር ነው እየጠፋው። ስለዚህ ደግሞ አንተም ብታበድ ይሻልሃል፣ የሆነ ነገርማ ይኖራል እያሉ እንግዲህ በዚህም ትመጣና ምን እያላችሁ ነው ያላችሁ? ባካችሁ ይበቃችኋል፣ ብዙም አትከራከሩ ብላ ትላለች። እሱም እንግዲህ ይሄው ጉቻ የገባችበት ቦታ ጠፍቷል። ሽብሩም ደግሞ እዚህ ተቀመጥ ስንለው ሄዷል። ይሄ በሁለቱ መካከል የሆነ ነገር ይኖራል እንጂ በማለትም ሲል በዚህ እባክህን ዝም በል ይሄንን በቃ እንተው በማለት ትላለች። እነሱም ደግሞ በፍጹም አንተውም፣ እንዴት ነው የምንተው? አንቺ ትቀልጃለሽ እንዴ በማለትም ይናገራል። እንግዲህ ሱራፌልስ የት ነው? ሱራፌል አሁን አለ ብላ ትላለች። እንግዲህ በዛውም ሳሮን ሳሚን ትጠረጥረዋለች። እንደውም አንተ ትሆናለህ ብሩን የወሰድከው፣ ደጋግመህ ስለ ብሩ የምታወራው አንተ ነው ብላ ስትል ቤዚ እንዴ ጭራሽ ነው አንቺም ከሱራፌል ብሰሽ እንደዚህ ትያለሽ እንዴ ስትል እሱም እንዴ ሱራፌል ጠርጥሮኝ ነው ወይ በማለትም ደግሞ ቤዚን ሲጠይቃት አይ እሱ አልጠረጠረም እኔ እንደዚሁ ነው ያልኩ በማለት ትላለች። እንግዲህ እርስ በራስ አሁን ላይ እየተጣሉና እየተባሉ ይገኛሉ። የሚጠራጠሩትን ሰው ግራ ገብቷቸዋል። ያንን ብር እንግዲህ ማን እንደወሰደ እስካሁን ድረስ እየታወቀ ነገርም ባይኖር እነሱ እርስ በርስ እየተጣሉ ነው። እንግዲህ ሳሚ እንደምታውቁት ለነበዚ እጅግ ዋጋ ከፍሎ ብዙ ነገሮችን እቅዶችን መስመር እያወጣ ያንን ብር እንግዲህ እጃቸውን ሊያስገቡና እነበዚህም ደግሞ ወደ ቤታቸው ሊመለሱ የቻሉት በሳሚ የተነሳም ቢሆን አሁን ላይ እንግዲህ ግራ ገብቷቸው ያ ሁሉ ደስታ ጠፍቶ እየተበጣበጡና ደግሞ ያው ጉቻ ላይ ሁሉንም ነገር ደምድመው ጉቻ በወቅቱ ብሩ እየጠፋ ቀን ስለሆነ እየጠፋችው ሁሉንም ነገር እሷ ናት የወሰደችው። ሌላ ሰው ማን ሊወስደው ይችላል? ማን ሊያነሳው ይችላል? ወይም ደግሞ እንግዲህ ሽብሩ ሊሆን ይችላል እያሉ እንግዲህ ግራ ገብታችኋል። ሽብሩም እንግዲህ ከአጎትየው ጋርም ከአያትየው ጋርም ደውሎ ቢያገናኛቸው አያትየውም የዚህ ተባባሪ ሊሆን ይችላል እያለች ነው እንግዲህ ሳሮን ማለት ነው። አሁን ላይ ግራ በመጋባት ይገኛሉ። ብሩም እንግዲህ አልተገኘም። ሆኖም የጉቻ አገር ለመሄድ እንግዲህ ሱራፌል ሳራን ይጠይቃታል። እሷም አውቃለሁ ችግር የለውም የሽብሩና የእሷ አንድ ሀገር ስለሆነ እንፈልጋቸው በማለት ይነጋገራሉ። ሆኖም ሳሚ በቃ እንደውም ለሳሩን ከምታማክር ለእኔ ብታማክረ ይኖሩ በቀላሉ እንጨርሳለን። ስለዚህ አሁንም ቢሆን ሄደን እናገኛታለን ብሎ ይላል ማለት ነው። እንግዲህ በዚህም ትመጣና ስለዚህ ነገር ምን ነው ባንከራከር በቃ ቀስ ብሎ ይገኛል። ሁሉንም እየተጠራጠረን እርስ በራሳችን እየተባላን ነው እያለች እንግዲህ በቃ ትሄዳለ ብላ እንግዲህ ሳሚና ሱራፌል ወደ ገጠር ሊሄዱ ከተስማሙ በኋላ ጉቻ ወደ ውስጥ ትገባለች ማለት ነው። ጉቻም ወደ ውስጥ ስትገባ ይደነግጣሉ። ምን ነው እኔ ስታዩ ደነገጣችሁ? ደህና ናችሁ ወይ? ምን ሆናችሁ ነው እንደዚህ እየደነገጣችሁ? ጭራሹኑ በዛው ሄዳ ትቀራለች ብላችሁ አስባችሁ ነው ወይ? እኔ ልጁን የፈጠርኩት እኮ ብቻዬን አይደለም። ስለዚህ ልጁን ይዤማ ወዴትም ልጠፋ አልችልም በማለት እንግዲህ እሷ ስለ ልጁ ታወራለች። እሷ ወንጀለኛና ተጠርጣሪ መሆኗን ምንም ብሩን መጥፋቱ ስላላወቀች
እንግዲህ እሷ ብሩን ስላላነሳችሁ ተመልሷ ወደ ቤት መጥቷ ምንድን ነው እየተፈጠረ ያለው? ምንድን ነው እያደረጋችሁ ያላችሁት? እኔ በፍጹምማ ልጁን ለብቻዬ ማሳደግ የለብኝም እያለቻቸው እንግዲህ እነሱም እጅግ ፈዘው እያያት ነው ማለት ነው። እሷ ግራ ገብቷታል። ምን እየተካሄደ እንደሆነ የገባት ነገር የለም። እንግዲህ እሷ ወንጀለኛ ተሆና እየተፈለገች መሆኑን የገባት ነገር የለም። 40 ሚሊዮን ብር እንግዲህ የዛኑ ቀን አገጣጥሞ ጠፋ እንጂ መጀመሪያ እንዳለና በዛ በብር እየተነሳ ነበረ። እኔ የዶሮ ቤት አልኖርም፣ እኔ ሀብታም ባል ነው ያገባሁት ብያቸዋለሁ። ጥሩ ቤት መከራየት አለብን፣ ቤዚ ብሩን ለኛ ግማሹን መስጠት አለባት በማለት እየተጣሉም ስለነበረ በዛ የተነሳ እንግዲህ ሙሉ ለሙሉ ጉቻ እንደወሰደች አድርገው ነበረ የያዙት ማለት ነው። አሁን ላይ እንግዲህ ጉቻ መጥታለች። ቀጣዩ ክፍል ምን እንደሚፈጠር እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። እንግዲህ የፈለገ ነገር ቢሆን ሱራፌልን መጠርጠርም ባይኖርባቸው ገንዘብ ሴጣን ስለሆነ እንግዲህ አሁን እርስ በርስ ማንን እንደሚጠረጥሩ ማን አነሳ እንደሚሉ ግራ ገብቷቸው እርስ በርስ እየተጣሉ ይገኛሉ ማለት ነው። እንግዲህ የሁሉም ነገር ደግሞ አልፎ በዛ ላይ ደግሞ እንግዲህ ዶክተሩም ለስምረት ካርጋውን ሰጥቷል። እሷም ደግሞ ለሰውየው ሽጉጥ ሁሉ ሰጥተው አስፈራርተ በዚህ ተቀበል ብላው እንግዲህ ከዘገየ ውጪ አሁንም ዘገየ ሳያቅ ወንጀልን እየሰራች ትገኛለች ማለት ነው። ስለዚህ አሁን ደግሞ የ40 ሚሊዮኑን ብር የሚፈልገው ሰውዬ አይመጣም እያለ የነበረው ሱራፌል እንግዲህ አሁን ይሄም ወደ ቤት እየሄደለት ነው። ምን ይፈጠራል ቀጣይ ክፍል ላይ የሚለው እጅግ አስፈሪና የሚያጓጓ ነው ማለት ነው። በጣም አስተማሪ ድራማ ነው። በነገራችን ላይ በሳቅ ውስጥ እያሉ የሚያስተምሩት ድራማ ነው። ይሄ ድራማ ስታዩት ግን የሆነ ቀለል ያለ ምንም እንትን የሚል አይመስልም፣ ግን በጣም አስተማሪ ነው። አስቡት እስቲ እንግዲህ ሳሚ መጀመሪያ ላይ ለነሱ ብሎ ስንት ነገር ውስጥ ገብቶ የራሱን ትዳር ሊመሰርት ያለውን ሁሉ በመሀል አቁሞ ያ ሁሉ ዋጋ ከፍሎ ካለ በኋላ ያንን ብር በእጃቸው አስገብተው ቤዚም እንግዲህ እንደ ወንድሟ እዛ ከነ ባሏ ሳሚ ቤት ተቀምጣ ያን ሁሉ ህይወት ኖራ ከዛም በኋላ እንግዲህ ተሰብስበው ደግሞ ወደዚህ መጥተው ካሉ በኋላ ይሄ ብሩ ሲጠፋ እንግዲህ ያንን ሁሉ ያደረገውን ረስተው አሁን ላይ ጥርጣሬ ላይ ገብተው እርስ በራሳቸው እንደዚህ ያህል እስኪጣሉ ድረስ አድርጓቸዋል ማለት ነው ብሩ። አሁንም እንግዲህ ወደ ነቅንጭርቴ ወይን ሊጠረጥሩ ይችላሉ። ይሄን ብር ግን ማን እንዳነሳው እስካሁን ድረስ ስላልታወቀ ጫፉም ስላልተነገረ ግራ ነው የሚገባው ማለት ነው። ለመጠርጠርም እንግዲህ ይከብዳል። ሆኖም እንግዲህ ምናልባት ቅንጭርቴ ወስዶታል ማለትም እንግዲህ ከባድ ነው። ቀጣዩን ክፍል በጉጉት የምንጠብቅ ይሆናል። እናንተም እስቲ የተሰማችሁን እና ሀሳባችሁን በኮሜንት ላይ አስቀምጡ ማለት ነው። ስለ ጉቻ በተለይ ሙሉ ለሙሉ እሷ ላይ ደምድሞ ሆነው እሷ ስትመጣ ደግሞ ስለ ልጇ እያወራች ነው የመጣችው ማለት ነው። ውድ ማራኪ ቤተሰቦች ቀናችሁ ያማረ የተዋበ ይሆንላችሁ፣ የእግዚአብሔር ጥበቃ ይብዛላችሁ እያልኩኝ እንግዲህ ለዛሬ ያዘጋጀውላችሁ ይህንን የመሰለ